What's going on, guys, and welcome to Maraki English with Abby once again, y'all. እንዴት ናችሁልኝ? ሰላም ነው ወይ? እንግዲህ እንደምታውቁት ይሄን ሰሞን ተከታታይ ትምህርት በደንብ እየተማርን ነበር አይደል? ግን ባለፈው ቪዲዮ ላይ ምን ሆነ ነው ቲቸር በቃ እንደ ድሮ አይደለም ፈተና ፈገግታ ጠፍቷል፣ ደክሞሃል፣ አሞሃል፣ አይዞክ ታልፈዋለህ ምናምን ያላችሁኝ ነበር። That's true. ምንም ነገር አልተፈጠረም፣ እግዚአብሔር ይመስገን፣ ሁሉም ነገር በጣም ጥሩ ነው። ግን አንዳንዴ ስራ ሲሰሩ አለ አይደል ተገፍታችሁ የምትሰሩበት ጊዜ ይኖራል። ማለት በቃ መስራት ሳለባችሁ ብቻ ዲሲፕሊናችሁን ይዛችሁ በደንብ ራሳችሁን ይዛችሁ እንዲገፍታችሁ ማድረግ መቻል ይኖርባችኋል። because ዲሲፕሊን ማለት ያው ነው። ትምህርቱም ላይ ቢሆን እንደዛ ልክ እናንተ በግድ እንደምትማሩት አንዳንዴ እኔ ራሱ ስራ በግድ መስራት ያለብኝ ጊዜ አለ። አንዳንዴ ግን ይሄንን በግድ ስሜት ሳልፈው ከዛ በኋላ ያለው ስሜት እነግራችሁ አልችልም። አሁን ዛሬ ያው አለፈ ያኔ ሰራውትኝ አሁን ላይ ባሪፍ ኤነርጂ ደስ የሚል ሁኔታ ድጋሚ መጥቼላችኋለሁ ማለት ነው። so I guess ይሄም አንድ ላይፍ ሌሰን ሁሉ ጊዜ ነገሮች ቀለውን ደስ ሳለን ብቻ ለምናረጋው እንደውም ደስ ሳይለን ምናረጋው ነገር ነው ጠንካራ የሚያደርገንና የሚገነባን። ስለዚህ እሱን አስቡት። ምንም የተፈጠረ ነገር የለም፣ እግዚአብሔር ይመስገን። ብቻ አለው ነው የዛ ቀን ዱካክ ነው የሚባለው ድካም ነው የሚባለው አለው ነው። ብዙ ነገሮች ተዳርበው ነው ለዛ የሆነው አልፏል። ዛሬ መተናል። ዛሬ ከዛ ጋር የተገናኘ ትምህርት ነው ማስተምራችሁ። without further ado let's go። ደከመንም ደሳለንም በረደንም ሞቀንም we keep going። ችግሩ እኮ መሰለት ቸርዬ እማራለሁ በጣም ይገባኛል፣ ግን ማውራው ሰው ስለሌለ በቃ ይጠፋብኛል። በሳምንት 3 ቀን ብትማርበት ሳይሆን ብትለማመድበትን ፕላትፎርም ማራኪ እንግሊሽ ይዞልህ መጥቷል። ማውራትና ማውራት ብቻ። በሳይ ደግሞ መጨረሻ ላይ ትንሽ ጊዜ ወስዶ አስተማሪው እቺን ልጅ ብታረግ ብሎ ያንተን ችግር ብቻ በማጥናት ትንሽ አስተያየት ይሰጣል። እኔ እኮ ሰው ፊት ማውራት እፈራለሁ፣ እነሱ በጣም ጎበዝ ቢሆኑስ እንዴ? እሱም አያሳስብህም። በአንድ ክላስ ውስጥ 5 ተማሪዎች ብቻ ነው የሚሆኑት፣ ካንተ ጋር 6 ማለት ነው። እና ሁሉም በአንተ ደረጃ መሆናቸውን ለማረጋገጥ መጀመሪያ ፈተና እንሰጣቸዋለን። አረብ ሀገር ሁን፣ አሜሪካ ሁን፣ ገጠር ሁን፣ እሱም አያሳስብህም። ሁሉም ነገር የሚያልቀው ኦንላይን ነው። እንዴት ነው መመዘገበው? ለዚህ አገልግሎት ብቻ ብለን እነዚህን 2 ስልኮች አዘጋጅተናል። አገር ውስጥ ከሆንክ ደውልልን። አሁን ነው መመዘገበው። በጣም በፈጥን ይሻላል። ምክንያቱም አገሪቷ ትልቅ ነች፣ ፈላጊው ሰው ብዙ ነው። እኛ ማስተናገድ የምንችለው ቢበዛ 1000 ሰው ስለሆነ ቶሎ ብትወስን ይሻላል። መጣው እዛው እንገናኝ። ዛሬ ከባለፈው ክላስ ነው የምንጀምረው። ባለፈው ክላስ ላይ ነኝ፣ እሆናለሁ፣ ነበርኩኝ የሚሉ 3 በጣም መሰረታዊ የሆኑ ነገሮች አስተምሪያችሁ ነበር። እነሱን ጠይቄ ትንሽ ነገር ብቻ በመቀየር የሆነ ቦታ ላይ ያስገባችኋለሁ ማለት ነው። በጣም በቀላሉ ኦኬ። ሶ እንጠይቃችሁን ብቻ መልሱልኝ። በባለፈው ክላስ እሆናለሁ፣ ትሆናለች ምናምን ብዬ አስተምሪያችሁ ነበር አይደለ? እስኪ እሆናለሁ በለኝ ወደፊት። I'll ብላችሁ ቢ ነው ያልኩኝ አይደለ? I'll be ወይም ደግሞ I will be አይደል? አልሆንም ስትሉም ነበር ያልኳችሁ። I won't be ይሄ ለኔ ብቻ ሳይሆን እሷ ትሆናለች እንል she'll be አትሆንም፣ she won't be እሱ ይሆናል። የመለሳችሁልኛ he'll be አይሆንም፣ he won't be አንተ ትሆናለህ፣ you'll be አትሆንም፣ you won't be እነሱ ይሆናሉ፣ they'll be እነሱ አይሆንም፣ they won't be good። እኛ እንሆናለን ወደፊት፣ will be አንሆንም፣ we won't be አይደል? ለምሳሌ ጠንካራ እንሆናለን በሉኝ እስኪ። will be strong ስል we አጥሮ will be strong ይሆናል አይደል? ጠንካራ ሰነፍ አንሆንም በሉኝ። we won't be lazy አይደል? we won't be lazy አለቅ። እንደዚህ ያለ ነው የምንጠቀምበት። እንደዚህ ይሆናል፣ እንደዚህ አልሆነም፣ እንደዚህ ይሆናል፣ እንደዚህ አይሆንም ያለ የምንጠቀመው እንደዚህ ነው። ግን እዚች ጋር አንድ ነገር ብቻ አስገብተን ከዛ አይንጂ በመፍጠር ሌላ ታሪክ ውስጥ ትገባለች። ለምሳሌ ነገ በዚህ ሰዓት ምን ያርክ ነው የሚሆነው አልኳችሁ። ነገ በዚህ ሰዓት እንዲህ በማድረግ ላይ ነው የሚሆነው ስትሉ ምንድነው የምታደርጉት? I'll be ብላችሁ ከዛ ቃዋ ላይ አይንጂ ፎርም ማስገባት ነው። ተኝቼ ነው የሚሆነው በሉኝ ወደፊት። I'll be sleeping በቃ
እስኪ አንተ እየበላህ ነው የሚሆነው በሉኝ you'll be eating አይደል ታያለህ ቱ በሚቀጥለው ዓመት በዚህ ሰዓት እሷ እያለቀሰች ነው የሚሆነው በለኝ ያለቀሰች ነው የሚሆነው ብቻ ነው የሚያስፈልገኝ she'll be crying okay እኔን ራሱ እንዲህ ያረክ ነው የሚሆነው ታያለህ እስቲ you'll be crying ያለቀስክ ነው የሚሆነው ያላችሁ ያላችሁት ማለት ነው right ኮምፕሌን ያደረኩኝ አይሆንም በሉኝ አይሆንም ሲሆን ምንድን ነው የተባባል ነው I won't be negative ነው አይደል I will not be አይደል so I won't be complaining trust me I won't be complaining እንደዚህ ያረኩኝ አይሆንም ብለን ፊውቸር ላይ ስንጠቀም እንደዚህ ተጠቀማላችሁ ማለት ነው መጀመሪያ ግን ጥያቄውን እስኪ ነኝ እየበላህ ነው የሚሆነው በሉኝ እስኪ ጥያቄ አድርጉት ነገ በዚህ ሰዓት ወይ የሆነ ነገር ሰዓት ላይ ጥያቄ አድርጉት you will be ሳይሆን will መቅደም አለባት ከዛስ will you be eating እሷ እየጠጣች ነው የሚሆነው በሉኝ will she be drinking አይደል እነሱ እየሰሩ ነው የሚሆነው በሉኝ will they be working ያላችሁ እንደዚህ መጠቀም ነው ማለት ነው በቃ ኦኬ በጣም ቀላል ነው አይደል so ይሄ ምን ይባላል future continuous ይባላል ወደፊት የሆነ ሰዓት ላይ በመካሄድ ያለ ድርጊት እያወራችሁ ነው ማለት ነው እንዳረሱት መጨረሻ ይጠይቃችኋል alright okay perfect this is future continuous ግን አሁን ላይ ደግሞ የተካሄደ ነገር ከሆነ ከዚህ በፊት ነገራችኋለሁ ነኝ ማለት ነበር I am ነው አይደል እሷ ነች ስትሉ ምን ነበር የምትሉት ቶሎ she is እሱ ነው he is አይደል እነሱ ናቸው they are እኛ ነን we are አንተ ነህ you are አይደል no የሚለው ነገር ነው የሚያወራው መቼ አሁን ላይ ስለዚህ እኔ እየሰራው ነው ስትሉ ነው ማለት I am ስለሆነ I am ብላችሁ ድርጊቱ ላይ ምን መፈጠር ነው ing form መፈጠር ነው ማስገባት ነው ተኝቻለሁ በሉኝ I am sleeping I am ሲያጠር ከዛስ I am sleeping እስኪ I'm sleeping እሷ እየበላች ነው በሉኝ she's eating okay she is eating ብለው ሊያስተምሯችሁ ይችላሉ ግን እነሱ ሲያወሩ she's eating ነው የሚሉት በቃ she is ሲያጠር she's ይሆናል ከዛ eat አለ eating አለ ከዛ eating ላይ ደግሞ ምን ያደርጉታል ጂን ያጠፉታል ከዛስ she's ከዛ eating she's eating እስኪ she's eating very good እሱ እየመጣ ነው በሉኝ ገብቷችኋል እኮ he is ሲያጠር ይሆናል he's ከዛስ coming ላይ ምን ይጠፋል G ከዛስ he's coming where's your brother he's coming all right he is coming ይቻላል እነሱ ግን ሲያወሩ he's coming ነው የሚሉት ማለት ነው right እነሱስ እየሰሩ ነው በሉኝ they are ሲያጠር ምን ይሆናል there ከዛስ መስራት work ላይ ምን ይጠፋል G ይጠፋል ከዛስ they're working What are they doing there? They're working. Like, እየሰሩ ነው. Okay? They're working. ስራቸውን እያካሄዱ ነው. They're doing their jobs. They're doing their jobs. እስኪ They're doing their jobs. ይመቻችሁ. ይመቻችሁ. አንበሳ. Nice. እኔን እስኪ አንተ እየቀለድክ ነው በሉኝ. You are kidding ነው አይደል? You are ሲያጠር you're ከዛስ kidding you're kidding አየው ነገር ሲያችሁ ሰው አረ ሰው እየቀለድክ ነው ስትሉ you're kidding እስኪ you're kidding there you go you got this so ቀላል ነች እቺ ማለት ነው so ያደረኩ ነው ለማስፈልጉ እንደዚህ ያደረኩኝ ነው ያላችሁ መጠቀም ትችላላችሁ እስኪ እናንተ አሁን እዚሁ ጋር ቆመ ብለን ኮሜንት ላይ ምን ያረጋችሁ እንደሆነ ንገሩኝ የት ሆናችሁ ምን obviously እኔ ቪዲዮ ያያችሁ ነው ግን ጎን ለጎን ምን ያረጋችሁ ነው you know ቁጭ ብላችኋል ተነስታችኋል ወደ ቤት ሄዳችሁ ነው ታክሲ ውስጥ ምናምን ሆናችሁ I don't know በቲቪ ላይ ያያችሁኝ ነው I don't know I'm doing something ብላችሁ እዚች ጋር ኮሜንት ላይ ታስገቡልኛላችሁ ማለት ነው እቺ በጣም ቀላል ነች okay so ጥያቄ ግን ሲሆን ምንድነው የሚሆነው እኔ እየሰራው ነው ለማለት ሲፈልጉ
I am working ከሆነ ጥያቄ ሲሆን ይገለበጥና I am የሚለው ምን ይሆናል? Am I ይሆናል አይደል? ከዛስ am I working? እስኪ በሉት am I working? Very good. እሷ እያበሰለች ነው በሉኝ። She is cooking የሚለው she is cooking እንዳታረጉት ቦታ መቀየር አለባችሁ። she is የሚለው is she ይሆናል። ኦኬ ከዛስ is she cooking? እስኪ is she cooking? Perfect. Nice. እነሱ እየመጡ ነው ብላችሁ ጥያቄ ጠይቁኝ። Are they coming? Are they coming? Are they coming? የመጡ ነው ያላችሁ ነው ማለት ነው። ኦኬ እኔንስ እዴ እያስተማርክ ነው በሉኝ። Are you teaching? Very good. ካላላችሁት ግን በጣም ነው የምናደድባችሁ። እየተለማመድን ነው አፍ የሚፍታታው እንደዚህ ስትሉት ነው። ስለዚህ እኔ እያስተማርክ ነው ብላችሁ ጠይቁኝ። Are you teaching ካላችሁኝ perfect በቃ አሪፍ በጣም ጎበዞች። እሺ so እዚህ ጋር ግን አያልቅም። መጨረሻ ላይ ግራ ማጋባችሁ ነገር ይኖራል። አሁን በቃ ባይት ሳይዝ ነው የሰጣችሁ ያለሁት። በቃ ለመጉረስ የምትመች ያደረኩ ነው የሰጣችሁ ያለሁት። መጨረሻ ላይ በሺ ጥያቄ ነው የምጠይቃችሁ። ኦኬ ናይስ። እስኪ እናንተ አሁን ለምሳሌ እኔ እየሰራው ነው በሉኝ። I'm working. Very good. እየሰራው ነው የሚሆነው በሉኝ። ወደፊት I'll be working. Right? I'll be working. እየሰራው ነው የሚሆነው። ኦኬ እሷ ተኝታለች በሉኝ። አሁን she's sleeping. Good. She's sleeping. Good. She's sleeping. ተኝታ ነው የሚሆነው በሉኝ ወደፊት በቃ እንቅልፏ ላይ ነው የምትሆነው በዚህ ሰዓት she'll be sleeping ነገ 6 ሰዓት ላይ ትምጣ በቃ አይ ነው ነገ 6 ሰዓትማ she'll be sleeping alright ጥያቄ አድርጉትና እስኪ ተኝታ ነው የሚሆነው በሉኝ will she be sleeping አያችሁ አሁን የተደራረበ ነው የሚመጣው እሺ ድጋሚ እንመለስ okay good ያነበብኩ ነው በሉኝ I'm reading very good ያነበብኩኝ አይደለም በሉኝ I'm not reading very good ጥያቄ አድርጉትና እኔ ያነበብኩ ነው ብላችሁ ጠይቁኝ Am I reading? Perfect. Nice. እሷ እየሰራች ነው እያበሰለች ነው በሉኝ She's cooking. Very good. እያበሰለች አይደለም በሉኝ She's not cooking. ጥያቄ አድርጉትና እሷ እያበሰለች ነው በሉኝ Is she cooking? Very good. Nice. እንቀጥላለን ገና ወደፊትም okay እነሱ እያወሩ ነው በሉኝ They're talking. እነሱ እያወሩ አይደለም በሉኝ They're not talking. They're not talking. እነሱ እያወሩ ነው ብላችሁ ጥያቄ አድርጉት Are they talking? Are they talking? Perfect. ልክ እንደዚህ future ሲሆን ነበር ያልኳችሁ will be አይደል እሷ እየሰራች ነው የምትሆነው በሉኝ She'll be working. እየሰራች አይደለም የሚሆነው በሉኝ She won't be working. ጥያቄ አድርጉትና እየሰራች ነው የሚሆነው በሉኝ Will she be working? Will she be working ካደረጋችሁት perfect አሪፍ ነው willን ያው ሌሎቹ ጋር እየገባሁ አላሳያችሁም ምክንያቱም he will be there will be ምናምን will be ሁሉም ላይ will be የሚለው አንድ አይነት ነው እዚህ ጋር am is are የሚለው የተለያየ ስለሆነ ነው እንደዚህ ያሳዩዋችሁ ማለት ነው ኦኬ አሁን አንድ ብቻ ቀረኝ ይኸውላችሁ አሁን አሳዩዋችሁ ያደረኩ ነው አሁን ያደረኩ ነው የሚሆነው ወደፊት ያደረኩኝ ነበር ሲሆንስ እንዴት ነው ያደረኩ ነበር ሲሆን ምንድነው የምታደርጉት ኦኬ እኔ የሚለው I he she I good he she it ሚሉት ምን ይወስዳሉ was ይወስዳሉ አይደል እንደምታዩት I he she it was ይወስዳል ስለዚህ አንድ ነገር ያረኩ ነበር ስትሉ I was ብላችሁ ድርጊቱን ማስገባት አራኔ እየቀለድኩኝ ነበር I was joking good ስደውልልህ ስልክ ማታነሳው ለምንድን ነው ተኝቼ ነበር I was sleeping እሱ ተኝቶ ነበር He was sleeping እሷ ተኝታ ነበር She was sleeping ውሻው ተኝቶ ነበር It was sleeping አይደል አልነበረም ለማስፈልጉ wasn't ማስገባት ነው እኔ የቀልድኩኝ አልነበረም I wasn't joking እሱ የቀልድ አልነበረም He wasn't joking እሷ እየበላች አልነበረም She wasn't
eating ተግባባል so ያደረኩ ነበር I was doing something አይደል ያደረኩኝ አልነበረም I wasn't doing something okay ጥያቄ ማድረግ ስትፈልጉ ምንድነው የምታደርጉት wasn't አንስታችሁ እዚህ ጋር ታመጡታላችሁ ይቀድማል ማለት ነው ከዛስ እኔ ያደረኩ ነበር ብላችሁ መጠየቅ ትችላላችሁ ማለት ነው ለምሳሌ ይቅርታ ያስቸገርኩ ነበር እንዴ ስትሉ ማስቸገር ምንድነው bother ነው bother ስለዚህ ያስቸገርኩ ነበር Was I bothering you? Was I bothering you? أساس دولله نبر? Was she calling you? Was she calling you? Again, you, we, and not they كهونا. You was يبالا. أي بالا ما. من رمي بالا. You were. Okay? You were. You were كلاشو أنت يرك نبر يلاشينو. لما سالي تنيشي نبر. تنسوا. من اللي نبرة انقلفي من مسلاچو اره بسما بانقلفك ياوراك نبر ستلو you were talking in your sleep نمتوت okay you were talking in your sleep اجي لتوتنا سكري نبر لبلنا ما رغو ነገር አላቀም ምን ሳረግ ነበር what was I doing ምን ያረኩ ነበር እየደነስክ ነበር በሉኝ you were dancing good እየተደባደብክ ነበር በሉኝ you were fighting ያለቀስክ ነበር በሉኝ you were crying አይደል እኛ ያረግን ነበር ደሞ ስትሉ we were ብላችሁ ማስገባት እንዴ እኛ ስንቀልድ ነበር በሉኝ we were joking good እኛ እየሰራን ነበር በሉኝ we were working very good እነሱ እኛን እያስቸገሩ ነበር በሉኝ ማስቸገር ነገራችኋለሁ እነሱ እኛን እያስቸገሩ ነበር They were bothering us. They were bothering us. ካላችሁ እነሱ እኛን እያስቸገሩ ነበር ያላችሁ ነው ማለት ነው በጣም ቀላል አይደል ፈጣን ያደረኩኝ ነው ለመስራት ይሞከርኩትኝ ሁሉንም ሰው engage እንዲያደርግ okay so they were bothering us እንደዚህ ያደርጉ ነበር ወይኛው ነው ጥያቄ ስታደርጉት ልክ እንደቀደሙ where ወደ ምን ይመጣል were አንስተን ከፊት እናርጋትና were you ካረጋችሁ እንደዚህ ያደረክ ነበር ያላችሁ ጥያቄ ጠይቃችሁኝ ነው ማለት ነው okay ስማ ደወልክልኝ ነበር እንዴ ባሉት Were you calling me? Were you calling me? Good. እነሱ የሰሩ ነበር በሉኝ Were they working? አይደል Were they working? በቃ አለቅ እንደዚህ ያደርጋችሁ ያደረኩ ነው የሚሆነው ያደረኩ ነበር የሚለው በዚህ መልኩ ትማሩበታላችሁ ማለት ነው አንዴ ሁሉንም እዚህ ጋር አርጋቸውና ጥያቄ ጠይቃችኋለሁ ከዛ ትመልሱልኛላችሁ ማለት ነው እሺ በቀላሉ ለማሳየት እዚህ ጋር ስንጀምር ስለ ፊውቸር ስናወራ I you we they he she it ብዬ will be አስገብቼ ድርጊቱ ማስገባት ነው so I will be working ካልኩኝ የሰራው ነው የሚሆነው she'll be working he'll be working they'll be working ያለ ፊውቸሩ እዚህ ጋር እንደዚህ ይቀመጥ ማለት ነው በጣም ቀላል ነው ጥያቄ ማድረግ ስንፈልግ ምንድነው እናደርገው ቢያቻለሁ willን አንስተን ከነዚህ ከቃላቶች በፊት እናደርጋቸውና will I be working will you be working will they be working ምናምን ያለን እናወራለን ማለት ነው እዚሁ ጋር እንደዚህ ይቀመጥ ኦኬ በአሁን ሰዓት ላይ ያረጋችሁት ያለው ነገር ከሆነ ምንድነው የምታደርጉት I am working you are working they are working we are ያላችሁ I am you I am he she it is we you they are ብዬ እዚህ ጋር ing form ማስገባት ነው አይደል so again working ባስገባ I am working he's working they're working ምናምን ያለ ይቀጥላል ማለት ነው ጥያቄ ማድረግ ስፈልግ ምንድነው የምናደርገው ወይ አምን ከፊቱ አመጣትና am I working he she it ጋር ደግሞ ሲሆን isn't ከፊቱ አመጣትና is she working is he working is it working ለቃም ነገር ቢሆን እዚህ ጋር you we they ደግሞ ከሆነ are they working ያረኩኝ are you working እንደዚህ መጠቀም ቻለው ማለት ነው ጥያቄ ሲሆን ያለፈ ነገር ደግሞ ሲሆን እዚህ ጋር እናምጣውና I was she was he was it was እና እዚህ ጋር ደግሞ you were we were they were ብዬ እዚህ ጋር ing ማስገባት ማለት ነው they were working I was working we were working ብላችሁ ተጠቀማላችሁ ጥያቄ ስታደርጉት ምንድነው እዚህ ጋር ያለችው ነገር አንስታችሁ ከጀርባ እንደዚህ ማስገባት ነው ማለት ነው ኦኬ እነዚህ was እና were ቀድሞ ከመጡ was I working
were you working were we working ካለ እንደዚህ ግልጽ ይሆናል ማለት ነው ተግባባን በቃ ይሄንን ጽሁፍ እንዳትረሱት ይሄ ጽሁፍ በቃ ይቀመጥላችሁ ኦኬ ግልጽ መልካም እንግዲህ እንደዚህ አድርጌ ቤዚክ የሚባሉትን ትምህርቶች እንግዲህ ጨርሼላችኋለሁ ማለት ነው እነዚህ present continuous future continuous እና past continuousዎችን ባንዴ ነው ያስተማርኳችሁ ባንዴ ሶስት ቴንስ ማለት ነው ለአንዳንዱ ቪዲዮ ብዙ ሰዓት ይፈጅ ነበር ግን እንደምንም ጭምቅምቅ አድርጌ አሳይቻችኋለሁ እነዚህን 8 ቪዲዮዎች ባካችሁን ያቀማችሁን ያክል በደንብ እያዋቸው ተጨንቀን በቃ እንደምንም በቀላሉ እንዲያዙ አድርገን ነው እንደዚህ ያመጣናችሁ ያለ ነው ፕራክቲስ ግን በጣም ያስፈልገዋል እዚህ ጋር አይታችሁ ገባችሁ ማለት በቃ ማስተር አድርጋችሁት ማለት አይደለም ኦኬ ሶ እዚህ ጋር ለችን ሚሪ ሲሪዝ እዚህ ጋር እናቆማለን 6-8 ቪዲዮ አሁን ደግሞ ትንሽ ሪላክስ አድርገን በሚቀጥሉት ቪዲዮዎች ስፖከን ምናምን ነገር አሳያችኋለሁ ማለት ነው take care of yourselves guys this is Abby from Maraki English አሪፍ ጾታ እንደሰጣችሁ ተስፋ አደርጋለሁ ቪዲዮ እንደወደዳችሁትም ተስፋ አደርጋለሁ እስካሁን ድረስ ካያችሁ ላይክ ኮሜንት ሰብስክራይብ ሼር ማድረጋችሁን እንዳትረሱ በሚቀጥለው እስክንገናኝ ድረስ one love y'all